ልጄ ላይ ይድረሱልኝ። ይሄ ነው ሐሳቤ። የኢትዮጵያ ሕዝብ እግዚአብሔር ይስጥልኝ። ታረጋላችሁ፣ ታያላችሁ፣ አይታችሁታል። ሶፎንያስን ታውቁታላችሁ። የኢትዮጵያ ሕዝብ እርዱልኝ፣ ልጄን አድኑልኝ። በቃ ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ሀናንዬ ይቅር በይኝ እናቴ፣ ፈቲ፣ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ። ከመሸህ አሳዛኝ የተባለ ዜና ተሰምቷል። አርቲስት ሰላማዊ ደስታ ከዚህ ዓለም በሞት መለየቷ ተነገረም። ለእናት ለዛች እንባዋን ላፈሰሰች እናት ስትል እመቤቴ ቅድስት ድንግል ማርያም ካለበት ጭንቀት ታውጣ። የሰው ልጅ ስንባል ይሰማል። አዎ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታወስ ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ እግዚአብሔርን ስጋው ደሙን እንድቀበል፣ ህይወቴ እንዲስተካከል፣ ከዚህ ቆሻሻ ህይወት እንድወጣ። ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች፣ የኢትዮጵያውያን ኤርትራውያን ወንድሞች በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ዛሬም ከአዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። ቪዲዮ እንደተለመደው ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን እንግዲህ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን፣ በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮቹ ሕይወትና ተስፋ ምኞትና እውነታ ስራና አጋጣሚ ኑሮና ጣፈንታ መንፈስና ስጋ የተዋኩለታ አልፎ የሚያጌጡበት ጥበብ ነው ትዝታ። አልፎ የሚያጌጡ አይ ልጅነት እንግዲህ ምን ያክሎቻችን አሁን ላይ በዚህ እድሜያችን ዝናብ እንዳይመታን እንሯሯጣለን። ልጅነት ላይ ግን እንግዲህ ከመምታቱ ከመበስበሱ በላይ እዛ ጋር ያለው ደስታ ይበልጥብንና እንግዲህ በዝናብ ብዙ ነገሮችን አሳልፈናል። ይህ የሁላችንም ታሪክ ነው ብዬ አስባለሁ። እናንተስ ዝናብና ትምህርት ቤትና ልጅነትና ዝናብ እስኪ ምን አይነት ትዝታ አላችሁ? እስኪ ከመሸህ አሳዛኝ የተባለ ዜና ተሰምቷል። አርቲስት ሰላማዊ ደስታ ከዚህ ዓለም በሞት መለየቷ ተነገረም። በተለያዩ የቴሌቪዥን ድራማዎች በፊልሞችና ቲያትሮችን በመስራት የምትታወቀው አርቲስት ሰላማዊ ደስታ ባደረባት ሕመም በሕክምና ስትረዳ ቆይታ ዛሬ አርብ ግንቦት 21 ቀን ከዚህ ዓለም ድካም ማረፏ ተሰምቷል። የሽኝት ፕሮግራሙ ነገ ቅዳሜ ግንቦት 22 ቀን ከጠዋቱ 3 ሰዓት ላይ በሀገር ፍቅር ቲያትር የሚከናወን ሲሆን የቀብር ስነ ስርዓቷን በማህደረ ስብዓት ቅድስት ልደታ ለማርያም ቤተክርስቲያን እንደሚፈጸም ጋዜጠኛ ግርማ ፍስሐ አስታውቋል። ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ለአድናቂዎቿ መጽናናት እንመኛለን። ነፍስ ይማር። ይቺ አርቲስት እንግዲህ የተለያዩ ድንቅ ስራዎችን ሰርታለች። የተለያዩ የጥበብ ስራዎችን እንግዲህ ለጥበቡ ተመልካች ወይም ደግሞ ለአርቱ አፍቃሪ ያጋራች አንድ የኢትዮጵያ ድንቅ አርቲስት ነበረች። ትላንት አመሻሽ ላይ እንግዲህ ህልፈተ ህይወቷን ዜና ሰምተናል። ብዙ አድናቂዎቿም እንግዲህ በጥበቡ ዙሪያ ያሉ የጥበብ ሰዎች፣ ታዋቂ አክተሮችም እንግዲህ ሀዘናቸውን በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ ሲያጋሩ ነበር። እኔም በእኔና በቻናል ቤተሰቦች ስም እንግዲህ የአርቲስቷ ቤተሰቦች የተሰማንን ሀዘን ወይም ደግሞ አርቲስቷ ሞታ የተሰማንን ጥልቅ ሀዘን ለመናገር እፈልጋለሁ። ለአርቲስቷ ቤተሰቦች፣ ለአድናቂዎቿ፣ ለወዳጅ ዘመዶቿ በሙሉ መጽናናትን እመኛለሁ። እንግዲህ የአርቲስቷ ነፍስ ፈጣሪ በአጸደ ገነት ከደጋጎቹ ጋር ያኑርልን። ሰው ሆኖ እንግዲህ የማያልፍ የለም። እንግዲህ ቤተሰቦች መጽናናቱን ይስጣችሁ። ምን አይነት ጭካኔ ነው!
በውሸት ባልሽ በረሃ ሞቷል ተብላ ከ16 ዓመታት በላይ ቆርባ አዝና የሐዘን ልብሷን ያላወለቀችው እናት አሳዛኝ ታሪክ። ነገሩ እንዲህ ነው። ከገጠር ወደ መሃል ከተማ አዲስ አበባ ህይወታቸውን ለመቀየር ባልና ሚስት ይመጣሉ። ነገር ግን ህይወት እንዳሰቡት አልሆነችላቸውም። ሚስትየው ባትስማማም ባልየው ግን ወደ በረሃ ከአዲስ አበባ ውጪ ሄዶ ህይወታቸውን ለመቀየር ወስኖ ከቤት ይወጣል። በዚህም ለተወሰነ ጊዜያት በጓደኛው በኩል ሄደ ከተባለበት ሀገር መልእክት ይመጣላት ነበር። ከዕለታት በአንድ ቀን ግን ባልየው በተላላፊ በሽታ መሞቱንና ወደ ሰዎች እንዳይተላለፍ ብለው እዛው በረሃ እንደተቀበረ ያረዷታል። ሚስትየውም እርጉዝ ነበረች። በታሪኩ እንደሚሰማው ከሆነ ሚስትየው ህይወታቸውን ለመቀየር ብሎ በረሃ እንደቀረ ለ16 ዓመት ሙሉ ጥቁር ልብስ እንዳላወለቀች ጸጉሯንም እንደምትላጭና ቆርባም ቀሪ ዘመኗን እየገፋች ነበር። ህይወትን ለማሸነፍና ልጃቸውን ለማሳደግ ያገኘችውን የጉልበት ስራም እንደምትሰራ ትናገራለች። ነገር ግን ከዕለታት በአንድ ቀን ለምን የቢሮ ስራ አልሞክርም ብላ ልትቀጠር ማተሚያ ቤት ጀነራል ማናጀር ቢሮ ትገባና ያየችውን ማመን አቃታት። ዴስክ ላይ ያለው ስም የልጇ አባት ለ16 ዓመታት የሐዘኗን ልብስ እንኳን ያላወለቀችለት የባለቤቷ ስም ነበር። እርሷም ሳታቅማማ ማንነቱን ጠየቀችው። እሱም አረጋገጠላት። እርሷ ግን ጉስቁል ብላ ስለነበረች ሊያውቃት ቢቸገርም እሷ እግሩ ስር ወድቃ ይቅርታ እንዲያደርግላት መማጸኗን ጀመረች። እኔኮ ዓለምነሽ ነኝ፣ ባለቤትህ እኮ ነኝ። የሆነ ኃጢአት ባልሰራ ሞቻለሁ ብለ ራስህን ደብቀ ይህን ያህል አትኖርም ነበር። ከሙት በላይ ኃጢአት ሰርቼ ነው መሰለኝ፣ ይቅር በለኝ ብላ ተማጸነችው። እርሱ ግን አዲሱን ትዳሩን ስለምትበጠብጥበት ከቢሮ በፍጥነት እንድትወጣለት ያስጠነቅቃት ጀመር። ሞታል ብሎ ያረዳት ጓደኛው ባለበት ሽጉጡን አውጥቶ እያስፈራራ ገፍትሮ ከቢሮ በዘበኛው እንድትወጣ አረጋት። ተስፋ የቆረጠች እናት ራሷን ለማጥፋት ጊዜው ያለፈበት መድኃኒት ከሚጣልበት ቦታ ለቃቅማ የቤቷን በር ከውስጥ ቀርቅራ መድኃኒቱን ጠጥታ ስለነበረ በጊዜ ደረሰላት አልነበረምና በህይወት ብትተርፍም ለረጅም ጊዜ ግን በግሉኮስ ሆስፒታል ለመቆየት ተገደደች። በመጨረሻም ከብዙ ዓመታት በፊት ጸበላቸውን ተጠምቃ ልጅ ይሰጣሉ ተብላ ሄዳ ተስላ ልጅ ወዳገኘችበት ገዳም ወደ ዝቋላ አቦ ገዳም ላትመለስ ገባች። እማሆይ ሆነች። በስለት የተገኘችው አባትሽ በረሃ ሞቶን የተቀበረው አባት የለሽም ተብላ እየተነገራት ያደገችውን ብቸኛዋን የስለት ልጇን ጥላ በስተመጨረሻ የክርስቶስ ሙሽራ ሆነች። በጣም እንግዲህ ሲገርመኝ የነበረ ታሪክ ነው። ብዙዎቻችሁ ተመልክታችሁታል። ብዙዎቻችሁ እንግዲህ አይታችሁ ተገርማችሁበታል፣ አዝናችሁበታል፣ ተምራችሁበታል ብዬ ያሰብኩት ይህ እንግዲህ በአንድ የዩቲዩብ ቻናል የተለቀቀ ኤፒሶድ ብዙዎቻችን ተቀባብለነዋል። ታሪኩ እጅጉን እንግዲህ ልብ የሚገዛና የሚያሳዝንም ብቻ ብዙ ነገሮችን ልንማርበት የሚገባ ወይም ደግሞ ልንማርበት የሚችል አይነት ታሪክ ስለነበር ማለት ነው። ታዲያ ቤተሰቦች ለእናንተ በዚህ ቪዲዮ አንድ ጥያቄ ማንሳት ፈለግኩኝ። እናንተ በልጅቷ ቦታ ብትሆኑ ምን ታደርጉ ነበር? በጣም ከባድ ነገሮችን ያሳለፈች ይህች ድንቅ ወጣት ግን ሳትደነቅ ልትታለፍ አይገባም ብዬ አስባለሁ። ለእናት ለዛች እንባዋን ላፈሰሰች እናት ስትል እመቤቴ ቅድስት ድንግል ማርያም ካለበት ጭንቅ ታውጣ። የሰው ልጅ ስንባል ከንቱ ነን። ነገ መውደቂያችንን አናቅ። የዚህን የወንድማችንን የሶፋንያስን ለውጥ ሳይ እጅግ በጣም ልቤ ደምቷል። ሌላ ምንም ማለት አልፈልግም። የዛሬዋ ግንቦት 21 የእመቤቴ የቅድስት ድንግል ማርያም በረከት አንተ ላይ ትሻ። እውነት ከክፉ ሁሉ ነገር ተጠብቅ፣ ልቦና ይስጥ። በትክክል እንግዲህ ለእናቱ ሲል ጋዜጠኛ ሶፎንያስ ዋሲሁን ወደ ነበረበት ጤንነት ላይ ቢመለስ ጥሩ ነው። እንግዲህ ይህ ጋዜጠኛ ሶፎንያስ ዋሲሁን በፊት ላይ የነበረበትን ነገር ሁላችንም እናውቃለን። ጥሩ አሉ ከተባሉ ጋዜጠኞች መካከል አንዱ ነበር። በመካከል እንግዲህ ስሙ ከግብረ ሰዶማውያን ጋር ተነስቶ ብዙ ትችቶችን ሲያስተናግድ ነበር። ከዛ በኋላ ወደ ጸበል ሄደ። ከዛ ደግሞ አሁን ላይ እንግዲህ ባልተጠበቀ መልኩ ሰውነቱ እንደዚህ ከስቶ የተለያዩ እንግዲህ ሰውነቱ ላይ የተለያዩ ችግሮች እንዳሉ እስከምንረዳ ድረስ የሚያስታውቅ ነገር እስከሚኖር ድረስ እንግዲህ ሰውነቱ በጣም ቀንሶ ያለው ነገር ተመልክተናል። ታዲያ እናቱም እንግዲህ በሸገር ኢንፎ ላይ ቀርበው ያወሩት ነገር እጅግ ያሳዝናል። በጣም ልጁ እንግዲህ ጤንነቱ አሳሳቢ ደረጃ ላይ ደርሷል። ጤንነት ሲባል እንግዲህ አካላዊ ጤንነት ብቻ ሳይሆን የአእምሮ ጤንነቱም ጭምር ጤነኛ ነው ጤነኛ አይደለም የሚለውን እስከምንጠራጠር ድረስ ማለት ነው። ታዲያ እንግዲህ ለእናቱ ሲል እንግዲህ ወደ ቀድሞ ጤንነቱ ቢመለስ ጥሩ ነው። ምክንያቱም እናቱ እንግዲህ የተናገሩት ወይም ደግሞ እናቱ የተለያዩ የተቆራረጡ
የተቆራረጡ ቪዲዮዎች በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ ሲለቀቁ የተመለከትነው ነገር እጅግ ልብ ስለሚሰብር ማለት ነው። እስኪ ከዛ መካከል አንድ ቪዲዮ አለ ተመልክተን እንመለስና የተለያዩ እንግዲህ ስለ ጋዜጠኛ ሶፎንያስ ዋሲሁን የተለያዩ ነገሮች እየተጋሩ ስለሚገኙ የተለያዩ ኢንፎርሜሽኖችን ተመልክተን የራሳችንን ሐሳብ አስተያየት የምንሰጥ ነው የሚሆነው። ወደ ቪዲዮ ልጄ ላይ ይድረሱልኝ። ይሄ ነው ሐሳቤ። የኢትዮጵያ ሕዝብ እግዚአብሔር ይስጥልኝ። ታረጋላችሁ፣ ታያላችሁ፣ አይታችሁታል። ሶፎንያስን ታውቁታላችሁ። የኢትዮጵያ ሕዝብ እርዱልኝ፣ ልጄን አድኑልኝ። በቃ ልጄን አድኑልኝ። ይሄ ነው ልመናዬ። እንዴት አድርጌ ልናገር? እንዴት አድርጌ ልፋቴ ከንቱ ሆነ። አሳድጌው ሁሉም ያውቃል፣ የ4 ኪሎ ህዝብ ያውቃል እንዴት አድርጌ እንዳሳደግኩት ልጄን። አንቺስ ምን ታስተላልፊያለሽ? ያው በፌስቡክም ሆነ በተለያየ በቲክቶክም ሆነ የሚያደርገውን እናቴ ሞታለች እንዲህ ምናምን የሚለውን ነገሮች ጠቅላላ ያው አትፍረዱበት። ምክንያቱም ያው ሶፎንያስ ከራሱ ጋር ስላልሆነ ነው። እና የኢትዮጵያ ህዝብ ተረዱን። እንደነገርኳችሁ እንግዲህ እናት ነች። ልጇ ታዋቂ ሆኖ ብዙ ሰው አውቆት እንዲህ ሲሆን ታዋቂም ሆነም አልሆነም የልጇ መታመም እንግዲህ ለእናት በጣም ከባድ ህመም ነው ከራሷ በላይ። እንግዲህ ልጁ ደግሞ አሁን ላይ ለቤተሰቡ ለእናቱ አለው የሚልበት ጊዜ ነበረ። ታዲያ እንግዲህ በመርጆ ጊዜ እንደዚህ መሆኑና አሪፍ ደረጃ ላይ የነበረ ልጅ እንደዚህ ወደታች መውረዱ እንኳን እናትየውን ቀርቶ ብዙዎችን ያሳዘነ ጉዳይ ነው። የተለያዩ ሰዎች እንግዲህ በመድኃኒት ነው ይላሉ። አንዳንዶቹም የተለያየ እንግዲህ በሽታዎችን አስተናግደው ወይም ደግሞ በሽታዎች ያሉበት፣ አንዳንዶቹም ደግሞ የአእምሮ ጤንነቱ ያጠራጥራል ሲሉ እየተደመጡ ይገኛሉ። እንግዲህ አንድ በቅርብ አውቀዋለሁ ያለው ግለሰብም በአንድ በማህበራዊ ድረገጽ መተግበሪያ ላይ ያጋራው ትንሽ ቪዲዮ አለ። እስኪ እሱን ተመልክተን እንመለስ። ግን ቴክስት አደረገልኝ። የላከልኝ ቴክስት ምንድነው? እዚህ ጋር እንደምታዩት የእግዚአብሔርን መንገድ እንዲይዝ ስጋው ወደሙን እንድቀበል ምክንያት ስለሆንከኝ ክበርልኝ፣ ፍጹም አልተቀየምኩም ይላል። መቼ ነው የላከልኝ? እንደምትመለከቱት ቱዴይ 5:18 11 ሰዓት ከ20 አካባቢ ነው የላከልኝ። ይህን ቪዲዮ የምሰራውም እንዲሁም ደግሞ እሱም የደወለልኝ ግንቦት 18 ከ11 ሰዓት አካባቢ ላይ ነው ቴክስት ያደረገልኝ። ልክ እንደዚህ አይነት ቴክስት ሲልክልኝ ማን ሊሆን ይችላል የሚለው ነገር ወደ አይምሮ መጥቶ ነበር። ምክንያቱም ስጋው ወደሙን እንድቀበል አድርገኸኛል እና ምን አይነት ንግግሮች ከኔ ጋር በህይወት ጋር በተገናኘ እንደዚህ ሊለኝ የሚችል ሰው የለም። ነገር ግን ቁጥሩን ስመለከተው 1072 44 27 ይላልና አንደኛ 10 ቤት መሆኑን አየሁት። ምክንያቱም ከዚህ ፊት የደወለበትን ስልክ እኔ ረሳቸዋለሁ። ሲቀጥል ደግሞ የእግዚአብሔርን መንገድ እንዲህ ስጋው ወደሙን እንድቀበል ምክንያት ስለሆንከኝ ክበርልኝ አይነት ነገር ንግግር ሲያወራ ማን ሊያወራኝ ይችላል እንደዚህ አይነት ነገር ብዬ ነው ድጋሚ ሲደውል አንስቼዋለሁ። በነገራችን ላይ አግኝቼዋለሁ ያልኳችሁ በአካል አይደለም በስልክ ነው። በስልክ አንስቼ ደውዬ ሶፎንያስ ነኝ አይነት ነገር ሲል ሰምቼዋለሁና ስልክ ያጋጣሚ ጉዳይ ነው ታውቃላችሁ። የኔ ስልክ ሪከርድ ያደርጋልና ሪከርድ በሚያደርግ ሰዓት ላይ ድምፁን ገብቶ ነበርና ያለውን ነገር ከዚህ ቀጥሎ ያለው ነገር በሙሉ አሰማችኋለሁ። ይሄ ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳሙ ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘሁም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታወስ ነው። እግዚአብሔርን ነው የምልህ፣ መድኃኒዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኒዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበር። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉ ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው፣ ቤተልሔም ጎን ያለው ምንድነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት ተሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው የሰገድኩት። ጾም ጸሎት ላይ ነበርኩኝ።
ከዛ በኋላ መድኃኔዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ከዛ ደግሞ እንደገና ለዳግመ ትንሣኤ ከዛ በ18 3 ጊዜ ስጋው ደሙን ተቀብዬ ነው የመጣሁት። በቀዳማቸው ኦፍኮርስ አዲስ አበባ ከገባው ሳምንቴ ነው። ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለሁት። ትክክል አይደለሁም። በቃ ያንገዳግደኛል። የምግብ ፍላጎትም የለኝም። ኦኬ። በጾም በጸሎት ነበር ከዛ ቦታ ላይ በጾም በጸሎት በሱባኤ ነው የቆየሁት። መንፈስም ነበረ። መንፈሱም ተናገረ። ኦኬ። ምን ማለት ነግረው ካል ሰው እሱ አልነገሩኝም። አይ ብቻ መንፈስ ነበረ፣ እያስጮኸ ነበረ። ፈልገው እንዳልሆነ እዚህ ነገር ውስጥ እንደገባ ሰው እንደተበተበብኝ ምናምን አይነት ነገር ነው የተወራውና አሁን ስለዚህ ሲጀምር ለጸበልተኛ እኮ አይነገርም። እንዲህ ያልክ እኮ አይባልም። አይ ልክ ነህ። ምናልባት ሰዎች አጠገብህ ከነበሩና የተናገረውን ነገር ምናልባት ላንተ ከነገሩ እውነት ይሁን አንደኛ እንደነገርኳችሁ እንግዲህ ብዙ ነገሮች ይባላሉ ስለ ሶፎንያስ ማለት ነው። ይህ ሶፎንያስ ዋሲሁን እንደምናውቀው እንደነገርኳችሁ ነገሩ መደጋገም እንዳይሆን እንግዲህ በተለያዩ የቴሌቪዥን ጣቢያዎች ላይ እናውቀዋለን። ድንቅ አቋም ላይ የነበረ እንግዲህ ጋዜጠኛ ነው። በሙያው እንግዲህ አንቱ ከተባሉ ጋዜጠኞች መካከል አንዱ ነበርና የሙያ ከፍታው ላይም እየደረሰ ያለ የነበረ አይነት ሰው ነው። ታዲያ እንደዚህ አይነት ሰዎች ደግሞ እንደዚህ አይነት ነገር አጋጥሟቸው ቀርቶ አይደለም እንግዲህ ሳያጋጥማቸውም የተለያዩ ነገሮች ይወራል ወይም ደግሞ እንግዲህ በእንደዚህ አይነት ሰዎች ላይ የሚወሩ ወይም የሚነሱ ርዕሶች ብዙዎች ይቀባበሉታል። ታዲያ ከዚህ አንፃር እንግዲህ ልጁ ምናልባት የአእምሮ ጤንነትም ሊያጠራጥር ይችላል። አሊያም እንግዲህ የተለያዩ ሰዎች የማይሆን ነገር አድርገውትም ሊሆን ይችላሉ። ከዛም አለፍ ሲል እንግዲህ ጤንነቱ ላይ ችግር ባይኖር ኑሮ እንደዚህ ሰውነቱ ላይ የሚታይ ለውጥ ወይም ደግሞ ሰውነቱ ላይ በደንብ እንዴት ነው ሰውነቱ ህመም ላይ እንዳለ የሚያሳብቅበት ሁኔታ ላይ አይደርስም ነበር ብዬ አስባለሁ። ደግሞ የለቀቀው አንድ ቪዲዮ በጣም ምን አይነት ችግር ላይ እንዳለ የሚያመላክት ነው። እንግዲህ ከሰዓታት ወይም ደግሞ ትላንት አካባቢ የተጋራ ቪዲዮ ነው። የቪዲዮ እስኪ ተመልክተን እንመለስ። በአሙሌ በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ፣ ፈቲ፣ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ። አይዞ በቃ ተከታተሉ። እንግዲህ ቤተሰቦች ለባቡል ሀይር እንግዲህ የክብር አምባሳደር ሆኖ ነበረ። ታዲያ እንግዲህ እንደዚህ በመሆኑ ማዘኑ ብቻ ያወራቸው ነገሮች እንደ ሰው እጅጉን ያሳዝናሉ። ይህ ሶፎንያስ ዋሲሁን እንግዲህ ወደፊት ፈጣሪ ረድቶት የሕክምና እርዳታ ማግኝቶ እንግዲህ ወደ ነበረበት ስራ እንዲመለስ እናቱም ከሱ የሚጠብቁት ነገር እንዲያገኙ የሁላችንም መልካም ምኞት ነው። የእናንተ መልካም ምኞት ነው ብዬ አስባለሁ። ብቻ ግን ፈጣሪ ሁላችንንም ከእንደዚህ አይነት ነገር ይሰውረን። ምክንያቱም እንግዲህ ሰው ሆኖ የማይታመም የለም፣ አትመመኝ ሲሆን ማረኝ ነው የሚባለው። እንደዚህ አይነት ደግሞ አስከፊ ነገሮች እጅጉን እንግዲህ ያሳዝናሉ። ምናልባት የአእምሮ ህመም ባይሆን እንኳን አካላዊ ጤንነቱ ላይ ችግር ቢኖር እንኳን ወይም ደግሞ የውስጥ ህመም ቢሆን ልጁ ወደፊት ሊሰራቸው ያሰባቸውን ነገሮች በማጣቱ አእምሮ ሊነካ ይችላልና ሁላችንም ከእንደዚህ አይነት ነገር ይሰውረን። ምን ሰርቶ ይብላ ታዲያ? የደሃ ተሽከርካሪ ምናምን እንዳትሉኝ። እዚህ ጨዋጫዋ መጫወት ደስ አይለኝም። እውነታውን ነው የምንነጋገረው። ሰውየውስ ደሃ ቢሆን ምን ሰርቶ ይብላ ከማለት ይሞት እንዴ? በዚህ እኮ ምንም እኮ የምታየው ነገር የለም። ይሄ አሁን ከኋላ ያለው መስተዋት መሆኑ ነው። መስተዋት ሳይሆን ግርዶሽ ምን እንደምለው ግን አላውቅም። ወድቋል መስተዋቱ። ከላይ የጫነው መኪናውን ጭኖ ይሁን የመኪናው አካል ይሁን ከላይ ራሱን ለመለየት አልቻልኩም። እኔ ፍሬቻ የግራ አብራልኝ የቀኝ አብራልኝ እማትለው እማትቀየመው ፍሬቻ ነው ያለው። የለውም ፍሬቻ የሚባል ነገር ምንም። ምን ጉድ ነው እየሄደ ያለው ከተማ ውስጥ? ቢያንስ ከሱቅ እንኳን አምፖል ገዝተህ ብትገጥም ምን አለበት ነው? ዜሮ ሻማ ይሄ ነው በቃ። ይሄ አሁን ስታንዳርድ ነው። እንደዚህ አይነት ዘመናዊ ከተማ ውስጥ እንደዚህ አይነት መኪኖች
አለው ምን ሰርቶ ይብላ ምናምን የሚለው ኢሹ ውስጥ አይደለም ውስጥ ምንገባው። ባለፈው ይቀየራል ተባለ ይቀየራል ከተባለ በኋላ ለመንገድ የማይመጥን መኪና እኮ ሰራተኛውንም ይገድሏል። ይሄ መኪና ፍሬኑ ምን እንደሚሰራ ምን ይታወቃል? ከሚሞት አይሻልም? አይስራ እንዴ ሪስኪ የሆነ የመፈጥፈጥ እድል 90% ከሆነ በኋላ ምን ሰርቶ ምናምን ቢለው ቻፕተር ውስጥ ለምንድን ነው የምንገባው? ይሄ እንዳለ ሆኖ ግን መኪና ውስጥ ብድር ተመቻችቶ የሆነ ነገር ተደርጎ እነዚህ መኪናዎች ወደ የሚመለከተው በረምጣድና እንትን ወደሚሰራ ሰው ተላልፈው የተለያየ የቤት እቃዎች ተሰርቶባቸው እንደገና ደግሞ የሚሄዱ መኪኖች ከተማ ውስጥ ገብተው ቢተኩ እንዲህ ነገር ቢደረግ የሮድ ትራፊክ እይታውን ተውት። እንደዚህ አይነት ዘመናዊ ከተማ ውስጥ እንዲህ መኪና እንዴት ይሄዳል አይደለም እኔ እየዛ ቅንጦት ላይ አልደረስንም። ደህንነቱ ሴፍቲው ጭሱ በዛ ላይ በቃ ይንበለበላል አይገልጸውም። በቃ እንደዚህ አይነት መኪና ሲሄድ እንደዚህ ግርዶሽ እኮ ነው በቃ ይሄን ሁሉ ታግሰን ነው አውቶሞቢል ነው እኮ የሚባለው ደረጃ እና በየዓመቱ ምርመራ አሟልቶ ቦሎ ይለጥፋል። ምርመራው የተሽከርካሪዎች ዓመታዊ ፍተሻና ምርመራ ይባላል። ላይሰንስ ቦሎ ተደርጎ ይለጠፋል። ያውን ገብቶ ፍሬቻ ራይት አሟልቷል። በጣም ጥሩ ባላንስ ጥሩ ነው። የፊት መብራት ጥሩ ነው። መስተዋት ሁሉም አለ ስፖኪዮ አለ። የኋላ መስተዋት የፊት ተሟልቷል ቦሎ እኔ ለማፈር ሰጪው ራሱ ስንት እንደው ስንት ቢከፍል ነው አሁን እንደዚህ መኪና ነው አዋጣው ብር መስጠት ሱስ ነው ያለብኝ እንደዚህ የማምታታት እንጂ እኔ ግራ አብዛኞቻችን እንግዲህ ሰመረ ባሪያው በሚያነሳቸው ሐሳቦች እንስማማለን። ከሰመረ ባሪያው ሐሳብ ወጣ ያለ ሐሳብ አለኝ ወይም ደግሞ በአሁኑ ቪዲዮ ላይ በተመለከቱን ቪዲዮ ሰመረ ባሪያው ካነሳው ሐሳብ ለየት ያለ ሐሳብ አለኝ የምትሉ ተመልካቾች ካላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበር። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። እንግዲህ ቪዲዮ ላይክ ማድረግ ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ ማድረግ ነው የዚህ ቻናል ቤተሰብ መሆን በፍጹም እንዳይረሳ። በቀጣይ ባሪፍ ስራዎች እንገናኝ። እንግዲህ የዛሬ ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት መስተካከል ያለባቸው ነገሮች ካሉ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። በቀጣይ ባሪፍ ስራዎች እስከምንገናኝ እስካሁን ለነበረን ቆይታ እጅግ አመሰግናለሁ። ቴንኪው። ይመቻችሁ።